እውቀት እንደሌላቸው የማያውቁ እነዚህ ሰዎች እንዴት ነው ጠባይተኛ ናቸው? እውቀት እንደሌላቸው የማያውቁ በጣም አስቸጋሪዎች ናቸው። እውቀት እንደሌላቸው የሚያውቁ ከሆነ ይሰማሉ። ምን ማለት ነው ብለው ይጠይቃሉ። እውቀት እንደሌላቸው የሚያውቁ ማያውቁ ከሆነ ግን በጣም ይሄ ፐርፌክሽን በኢግኖረንስ ይባላል። በድንቁርና ብቃት ላይ መድረስ ማለት ነው። በጣም ፍጹም ደንቆሮ ሆኖ በቃ እኔ የማያውቀው ሚል ማለት ነው። አያውቅም እኮ ምንም ነገር ባለማወቅ ፍጽምና የሆኑ በጣም እንደ አዋቂ እንደ ብልህ እንደ አስተዋይ አድርጎ የሚያስብ ማለት ነው። እንደዚህ አይነቱ ሰው አንጋረ ፈላስፋ ምን ይላል? ሽሸው ይላል። ለምን አይሰማማ? አያውቅማ፣ አያስተውልም፣ አይረዳም፣ አይለይም፣ ዲስተርመንት የለው፣ ፈሊጥ የለው እና ረጋ ብሎ መመርመር የለው። በቃ ዝም ብሎ እንደመጣለት ነው የሚናገረው። ይህ በጣም አስቸጋሪ ሰው። እንደዚህ አይነት ሰዎች አሉ። ስለዚህ ባለማወቃቸው ምክንያት የሚናገሩትን የእውቀት ንግግር እንደሆነ አድርገው ልክ እንደምታውቁት ይሄ አዜ ቢግ ባንግ ቲዮሪ እንደምንለው ማለት ነው፣ ወይም ስፖንታኒየስ ጀነሬሽን እንደምንለው ዝም ብለው ሳይንቲስቶች የቢግ ባንግ ቲዮሪ ተቀላቸው ሳይንስ የሚናገሩት ድሮ የሆነ ኳስ መሰል ፕሪሞርዲያል ፋየርድ ቦል ነበረ ይላሉ። ኳስ መሰል ነገር ድሮ ነበረ እና ምን ሆነ? ከ1 ቢሊየን ዓመት በኋላ ብሎ ፈነዳ። ከዛ ከ10 ቢሊየን ዓመት በኋላ የኳስ ሲፈነዳ የሆኑ ሆስሞኖች ፀሐይ፣ ጨረቃ ትክክል በራሱ እኮ ኳሱ ፈነዳ። ፀሐይ፣ ጨረቃ፣ ዛፍ ምናምን ሆነና አሸዋ አመድ ቀረ። ያ አመድ ስብስብ ባለና ግጥምጥም ብሎ ሰው ሆነ። ተቀበለኝ ሄደ። እንዴት አረጋገጥ ስትል የማያሰብሽን እንደኔ መረዳት እንደኔ ግምት ይላል። የራሱ ግምት ሃይማኖት አድርጎ ሊያስይዘን ማለት ነው። አስቡ እንግዲህ ልክ እንደ ቢግ ባንግ ቲዮሪ እዘታቸውን ትክክል እንደሆነ አድርገው ሊያሳስቡ የሚሞክሩ ሰዎች አሉ። አሁን ምን እያሉ ነው የሚሰው? ስለ ማርያም በዛ ጥያቄ ጠይቃችሁ እናንተ ስለ እመቤታችን ብናቀርበው ዝማሬ፣ ምስጋና፣ በዓል በዝቷል አልበዛም? ኦርቶዶክሶች ናቸው አይደል? ድምጻችሁ የለም። በዝቷል አልበዛም? አውቃችሁ ነው አይደል? ቶስ አልበዛም? እርግጠኛ ናችሁ? አልበዛም? እስኪ አለመብዛቱን በጭብጨባ ግለጹ። ሳጨርስ ነው ያጨበጨባችሁ። በጭብጨባ ግለጹ ብላችሁ ኖሮ ልብስ አጨበጨባችሁ ማለት ነው። ፈጣኖች ናችሁ ማለት ነው። በስቷል የሚሉ ሰዎች ግን አሉ። ፈርታችሁ አታውቁም? እሺ እናንተ የሆነ ፍራ